ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ሐሙስ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት የሁለት ዓመት ቆይታው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ለቀጣዩ 1 ዓመት እንደሚቀጥልና በግለሰቦች ደረጃ ለውጥ ሊደረግ እንደሚችል ተናግረው ነበር። በዚሁ የፓርላማ ንግግራቸው በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩ የገለጹት ጠቅላይ ሚኒስትሩ በቅርቡ የፌዴራል መንግስት ጣልቃ እንዲገባ የጠየቁት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከስልጣናቸው ስለመነሳታቸው ያሉት ነገር አልነበረም። ይሁንና ዛሬ ጠዋት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እሳቸው ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩዎችን እንዲጠቁማቸው ጥሪ አቅርበዋል። ዶክተር አብይ ለእጩዎች ጥቆማነት ያቀረቧቸውን መስፈርቶች የጊዜያዊ አስተዳደር ተግባራት በብቃት የሚወጡና የክልሉን ሰላምና ደህንነት ማረጋገጥ ይችላሉ ብላችሁ የምታምኗቸውን እጩዎች ከዛሬ ጀምሮ በጠቅላይ ሚኒስትሩ ጽህፈት ቤት የኢሜይል አድራሻ በመላክ መጠቆም ይቻላል ብለዋል። ይህንኑ በሚመለከት አስተያየታቸውን ለሪፖርተር የሰጡት የሳልሳይ ወያነ ትግራይ ፓርቲ ሊቀመንበር አቶ አሉላ ኃይሉ ሂደቱ በህወሓትና በፌዴራሉ መንግስት ስምምነት ላይ የተመሰረተ ሊሆን እንደሚችል ጠቅሰው የውይይታቸው ሂደት አንድ አካል ሊሆን ቢችልም ሂደቱ ግን ተገቢ አይደለም ሲሉ ተችተዋል። በፕሪቶሪያ ውል መሰረት የአስተዳደሩን መቋቋም የነበረበት በሁለቱ ተወያዮች ስምምነት ነው። አሁን ሁለቱ ተወያዮች እንግዲህ ህወሓትንም ጨምሮ ማለት ነው ተወያይተው የሆኑ ሳይወያዩ የሆኑ ያው እኔ ተወያይተው ነው ብዬ አስባለሁ ወደ 1995 ወደ ወጣው አዋጅ ወሰዱት ማለት ነው። የአዋጅ ደግሞ ለጋምቤላ መሰለኝ ጣልቃ እንዲገባ ፌዴራል መንግስት የሚለው በዛ ተብሎ ሌላ ደንብ ይወጣል። አይ ቲንክ ደንቡ 533 ነው የሚባለው። በዛ ደንብ መሰረት እንዲቋቋም ብለው ተስማሙ። ያ ደንብ ደግሞ ማለት ፕሬዚዳንት እንዲሆን ኃላፊነት የሚሰጠው ጠቅላይ ሚኒስትሩ ነው ይላል። ስለዚህ ይህን ሁሉ ህወሓት እንግዲህ ተስማምቶ ነው ያደረገው ማለት ነው። መሆን ነበረበት መሆን አልነበረበትም ሊያነጋግረን ይችላል። ተገቢ አይደለም ግን እንግዲህ ተወያዩ አንተ እዚህ ደርሰናል። ስለዚህ አሁን ጠቅላይ ሚኒስትሩ ለውሳኔ እንዲመቸኝ አዲስ ጊዜ አስተዳደር ፕሬዚዳንት ለመጠቆም የትግራይ ህዝብ እንዲሳተፍ ብለው ኢሜል አርጎልኝ ብለው ያው እኔ ከኢሜይሉ ብዙ ድምጽ ያገኘው ፕሬዚዳንት ይሆናል የሚል ማለት የዋህ አለ ብዬ አላስብም። ምንም ኮንፈርም የሚደረግበት መንገድም የለም። ከመጀመሪያም አላማዊ ይመስለኛል። እኔ ፕሬዚዳንት ዋናው ዛሬ እንግዲህ ጌታቸውን አውርጄዋለሁ የሚል ነገር አለው። ደግሞ በህዝቡ ፍላጎትና ኢሜይል መሰረት ደግሞ እንደገና ጌታቸው እንዲቆይ ተጠይቋል ብለው ሊያቆዩትም የሚችሉበት ሁኔታ አለ ማለት ነው። ጠቅላይ ሚኒስትሩ የራሳቸውን ሰው መርጠው ጨርሰው ሊሆን ይችላል ያሉት ሊቀመንበሩ ህዝቡ መረጠ ሳይሆን አስተያየት ሰጠ ነው ሊባል የሚችለው ሲሉም አስተያየታቸውን አክለዋል። እንግዲህ የህዝብ ምርጫ እኮ ኦፊሻል ምርጫ ነው አይደል? የአንድ ህዝብ ምርጫ የምትይው ከዛ ውጭ ያሉት ኢሜይልም ምንም ሰጀሽኖች ነው የሚሰጡት። ፋይናሊ ግን የመርጠው አብይ አህመድ ነው። ስለዚህ አብይ አህመድ አሁን ወይ የራሱን ሰው ኦልሬዲ መርጧል ወይ ደግሞ እንግዲህ ህብረተሰቡንም በተላኩት ህብረተሰብ ኦፒኒየን ለማስገባት ሊሆን ይችላል። ይህ ማለት ግን ማለት ሬጉላር ምርጫ ውጪ የህዝብን ይሁንታ የምታረጋግጭበት ሌላ መንገድ የለም። ስለዚህ ይሄ ኢሜይል እንደ ሰጀሽን ብለሽ ወሰጂው። ስለዚህ ህዝቡ መረጠ ሳይሆን የሚባለው የጠቅላይ ሚኒስትሩን ምርጫ የኢሜይል ውጤቱን ኮንሲደር አድርጓል ማለት ይችላሉ። ያን ደግሞ የምታረጋግጭበት ምንም ሜካኒዝም ስለሌለ ያው አይ ቲንክ በፕሮፓጋንዳ መዋል ይችላል። ከዛ ውጭ ግን እኔ አለምንም ጥቅም ያለው ብዬ አላስብም። ሌላኛው አስተያየት ሰጪ የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ በበኩላቸው ሂደቱ የፕሪቶሪያውን ስምምነት የሚጥስ ከመሆኑም በላይ የትግራይን የፖለቲካ ስነ ልቦና ያላማከለ ነው ብለውታል። ይህን ነገር የማየው የትግራይ ህዝብ ውርደት ከጊዜ ወደ ጊዜ እያሽቆለቆለ እዚህ ደረጃ ላይ መድረሱን ነው የማየው። በሞራሉ መጨነቅ የሚባል
ነገር ሰርተዋል። እንደምናውቀው ባለፉት አመታት 3፣ 4፣ 5 አመታት ከባድ የሆነ የጄኖሳይድ ጦርነት ተከፍቶበት ቪክቲም የሆነ ህዝብ ነው። ሙሉ ለሙሉ ይጥሳል። አሁን የፕሪቶሪያ ስምምነቱ ተፈጽሟል አልተፈጸመም የሚለውም ሪፖርት የለም፣ የሰማነው ነገር የለም። ይሄንን የማስፈጸም ኃላፊነት የመከታተል ኃላፊነት ያላቸው አካላትን ያቀረቡት ሪፖርት የለም። ምን ተፈጽሟል ምን አልተፈጸመም የሚል በ6 ወር ነው ወይስ 1 አመት ነው የሚራዘመው? እንደ ኮንቴክስቱ ከጠቅላይ ሚኒስትሩ ሊያራዝም ይችላል። ግን ይህንን ሲያራዝም የትግራይን ህዝብ ማማከር ማወያየት ወይ ደግሞ የትግራይን ህዝብ የፖለቲካ ተሳቢዎችን የሚወክሉ አካላት ኢንጌጅ ባደረገ መልኩ መሆን ነበረበት። የክልሉን ህዝብ ስነ ልቦና ይበልጥ የሚጎዳ ነው በማለት የተቹት ዶክተር ደጀን የበይነመረብ ምርጫ መፍትሄ አይሆንም፣ ሂደቱም ተገቢ አይደለም በማለት አውግዘውታል። በዚህ በሽግግር ጊዜ እንደዚህ አይነት መንግስት ሊኖር አይችልም። የህዝቡ በቀጥታ የህዝቡ ውክልና ያለው ፕሬዝዳንትም ይሁን መንግስት ሊኖር አይችልም። የሽግግር ጊዜ ላይ ያለነው በጊዜያዊ አስተዳደር ስር ወድቀናል። የጊዜያዊ አስተዳደር ደግሞ ከኢትዮጵያ መንግስት ይሁንታ ጋር የሚመሰረት እንጂ የህዝቡ ሉዓላዊነት በሚያረጋግጥ መልኩ ሊኖር አይችልም። ያ ምርጫ ሲደረግ ብቻ የሚኖር ነው እንደዚህ አይነት መንግስት። አሁን በዚህ ሁኔታ አሁን ባለንበት ሁኔታ የኤሊት ባርጌኒንግ ነው። ፕሬዝዳንቱም ጊዜያዊ አስተዳደሩም የሚያቋቁመው ማለት ነው። ፕሬዝዳንቱም ቢመረጥ የሚባለው ፖለቲካ ኃይሎች ይሁንታ ያገኘ መሆን ከቻለ ያ በቂ ነው ለአሁኑ ማለት ነው። በአሁኑ ጊዜ ይሄ ደግሞ የፖለቲካ ኃይሎች የተሰባሰቡበት ምክር ቤት አለ። ስለዚህ ከሂደቱ ጀምሮ እነዚህ የፖለቲካ ኃይሎች ምክር ቤት ያቋቋሙ የፖለቲካ ኃይሎች የፕሪቶሪያ ስምምነት መሰረት አድርገው የሚሰሩ እና ሁኔታውን በደንብ የሚያገናዝቡ የተገነዘቡ ናቸው። ስለዚህ ወደ ምርጫ እስክንሸጋገር ጊዜ ድረስ የተለያዩ ኦፒኒየንስ የፖለቲካ አማራጭ ሀሳቦች የያዙ ኃይሎች የተሳተፉበት ሲሆን ነው በሽግግር ወቅት ተቀባይነት ያለውና አቃፊ የሆነ ጊዜያዊ አስተዳደር ተቋቁመዋል ማለት የሚቻለው። አሁን ዝም ብሎ በቨርቹዋል በኢሜይል በምናምን በጥቆማ በድምጽ ተብሎ የሚመረጥ የባሰ የትግራይን ህዝብ ልቦና የሚጎዳ ቅሬታው የባሰ እንዲጠናከር የሚያደርግ የተቃዋሚ ኃይሎች ቁጣ የበለጠ እንዲገነፍል የሚያደርግ ነው እንጂ መፍትሄ ሊሆን የሚችል አይደለም። ጠቅላይ ሚኒስትር አብይ ጥቆማ እንዲሰጥ ጥሪ ቢያቀርቡም በቀጣይ ክልሉን የሚያስተዳድሩት ርዕሰ መስተዳድር ሹመትን በተመለከተ በስምምነቱ መሰረት ከህወሓት ጋር ምክክር አድርገው እንደሆነ አልጠቀሱም።